ልመለስ ቀድሞ ቤቴ ይሻለኛል በረኪና ገዝቼ ጠጣ የማላውቀውን ሃይማኖት እንዴት ልናፍቀው እችላለሁ? እንዴት ልሂድ እላለሁ? ምንም ማውቀው ታሪክ የለም። ብዙ አራቶኛል። ማን ነው ስምሽ? አያንቱ ሀሰን እባላለሁ። ከየት ከተማ መጣሽ? ከሻሸመኔ። ከሻሸመኔ። እንዴት መጣሽ? መልካም ወጣት። የመጣሁት ፍላጎት ነበረኝ። በጣም ጓጓለሁ እዚህ መምጣት እና የእናቴና አንድ ጎረቤታችን አለና እነሱ በጣም ይፈልጋሉ እዚህ እንድመጣ ማለት ነው። እና እኔ ላለ መምጣት ብዙ ታግዬ ነበር፣ ብዙ እንትን ብዬ ነበር፣ ግን በመጨረሻ ተሳክቶልኝ እዚህ መጣሁኝ። በእነሱ ጉጉት ነው ይውልው ነው። እሺ ምን ልትነግሪ ነው ወደፊት ለፊት የመጣሽው? እኔ ልነግራችሁ ወደዚህ መጣሁ። ትንሽ ምስክርነት አለኝ ስለኔ ህይወት። ያው እኔ እናቴና አባቴ መጀመሪያ ሲጋቡ ሙስሊም ነበሩ ሁለቱም ማለት ነው። እና ለቤተሰባቸው ሙስሊም ናቸው። እና ከተጋቡ በኋላ እናቴ እኔን ከወለደች በኋላ ትታመማለች። ታማ ምናምን በጣም ብዙ አመት ተሰቃየች። ከዛን ፕሮቴስታንት ከሆነች በኋላ ትድናለች ማለት ነው። ይጸልዩላታል ምናምን። ከዛ ሃይማኖቱን ተቀበለች። እና እኔ ራሴን ሳቅ ምናምን ማለት ፋዘር ፖሊስ ስለሆነ እኛ ጋር አይኖርም። በያገሩ ነው የሚሄደው ምናምን አዛዥ ስለነበረ በያገሩ ነው የሚሄደው። እሷ ደግሞ ስታሳድገን እኔና ታናሽ ወንድሜ ነበርና ስታሳድገን ቸርች እየወሰደች ነው ያሳደገችን። በቃ እኔ ምንም ስለ እስልምና ማቀው ነገር የለም፣ ስለ ሌላ ሃይማኖት ማቀው ነገር የለም። በቃ ያወረሰችኝ ክርስትና ነበር። ከሷ ጋር ቸርች እየሄድኩኝ ነበረ እና ፋዘር ወደ ሻሸመኔ ሲመለስ እኔ ቸርች እንዴት ምናምን አይፈልግም። ሁለታችንም ይመታን ነበር በጣም ማለት ነው። ከዛን በቃ ቸርች ምናምን ተደብቄ ገባ ነበር ምናምን እና ማታ ማታ አገልግሎት ሲኖር ጎረቤታችን ራሱ ነበር እና ሁላ በጣም ማረሰው በጣም የገረፈን ጊዜ ነበር ሁለታችንንም ማለት ነው። እና ያ የሆነ መጣ ምናምን ከዛን በቃ እንዳለ አይኑ ወደኔ ሆነ። እኔ ደግሞ ለቤቱ ታላቅ ነኝ፣ የመጀመሪያ ልጅ ሴትም እኔ ብቻ ነኝ። እና ታናሽ ከኔ ቀጣ ያለው ወንድሜ ወደሱ ነው የሚያደላው ያኔ ማለት ነው። እና እሱ ከሱ ጋር ምናምን መስጊድ ይሄዳል ምናምን ይመክረዋል እሱን ማለት ነው። እኔ ደግሞ በቃ ምንም የማውቀው ነገር የለማ እስልምና ቢለኝ አላውቀውም። የማላውቀውን ሃይማኖት እንዴት ልናፍቀው እችላለሁ? እንዴት ልሂድ እላለሁ? ምንም የማውቀው ታሪክ የለም። እና እንደማይችል አወቀና በቃ ይሁን ይቆጣኛል ምናምን። ከዛ ምን ጀመርኩኝ 8ኛ ወደ 7ኛ ክፍል አካባቢ በቃ ሻርብ መጠምጠም እንዲህ ሙሉ መልበስ ምናምን መስጊድ አልሄድም ግን ሙሉ መልበስ ምናምን ጀመርኩኝ። ከዛ እንደዛ እየሆንኩኝ በቃ እንዳለ በዙሪያዬ ሙስሊም ብቻ ሙሉ ማለት ነው። እንዳለ ጓደኞቼ ሙስሊም ናቸው። የሚሄድበት እነሱ ጋር በቃ እንዳለ ተላምዶብኛል። ወላሂ ነው የምለው። ግን አንድ ቀን አምኜበት አላቅም። ስለምን እንደሆነም ጓግቼ አላቅም። እንደዛ እያለን 11ኛ ክፍል ደረስኩኝ። ያኔ ቸርች ገባ ነበር እስከ 11ኛ ክፍል ማለት ነው። 11ኛ ክፍል ስገባ ብዙ ሰው ተዋወቅኩኝ። ጓደኞቼ እንዳለ ሙስሊም ናቸው። ቤተሰቦቻቸው እንዳለ አክራሪዎች ናቸው። እና ምን ይሆናል ቤት በቃ ይሆነ ሐሳቤ የመለዋወጥ ነገር አለ አይደል? ቸርች ልሄድ ስል እናቴ ሻርፓው ልቂ አትልበሺ ለምን እንደዚህ ትሆኛለሽ ምናምን በቃ ትፈራለች። ወደ እነሱ ሃይማኖት መገባ መስሏት ማለት ነው። ከዛ ተናደድኩኝ የሆነ ሰዓት ላይ ለምን እንደዚህ የምትለኝ እኔ ቸርች እየገባው አይደለም እንዴ ምናምን። ከዛ ቸርችም ቀስ በቀስ አቆምኩኝ። ጭራሽ ወጣው ከቸርች። ከዛ ደህንነት ጀምራለሁ ከአንድ 4 ቸርች ገባና የሆነ ነገር ሲሉኝ እንዴ ለምን እንደዚህ ይሉኛል ማለት ወጣለሁ በቃ አቆማለሁ። 2 ሳምንት ምናምን ተምሬ እኔ ትቼዋለሁ። እነሱ በጉጉት ምናምን በጣም ይቀባበሉኛል። በጣም እኔን ሊይዙኝ ይፈልጋሉ። ከየት እንዳመለጥኳቸው አያውቁም። ከዛን የሆነ ታይም ላይ ምን ሆናለሁ 11ኛ ክፍል አካባቢ በቃ ይጨንቀኛል፣ ነገር ይለኛል። ያ በቃ በጣም ተስፋ ያስቆርጠኛል አንዳንድ ነገር በቃ እናቴ ስትናገረኝ አብሶ አንዴ ልብሱ ለምጄዋለሁ ተላምጄዋለሁ። በቃ የሆነ እንዲህ ባዶ ቦታ አሁን ራቁቴን የወጣው ነው የሚመስለኝ ይከብደኛል። እና እሷ ደግሞ አትፈልግም ለዚህ ብዬ ወደ እስልምና የሚገባ ይመስላትና በቃ ሁሌ ትቆጣኛለች። አውልቂው እንደዚህ አትይጂ እንደዚህ በቃ እሷ ደግሞ በጣም ነው የምትጸልየው። ብታገኝም ብታጣም ቢኖራት በቃ ምንም ነገር ስትሆን ተንበርክካ ስትጸልይ ነው ማያት። ያ ነገሯ ነው ያ የሷ ጥንካሬ ነበር እኔ ውስጥ ራሱ በቃ የሆነ ፍቅሩ እንዲገባ ያደረገኝ። ሌላ ሃይማኖት እንዳላይ በቃ አለ አይደለም አምንበታለሁ። ለምን እያየሁኝ ስለሆነ ሲድኑበት እያየሁኝ ነው። ለምነው ሲያገኙ እያየሁኝ ነው። ለዛ ውስጤ ላይ ያለ ያ ነገር ግን ምን ይሆናል ዳለ በዙሪያዬ ያሉት እንዳለ ሙስሊም ይሆኑና ማዋከብ ይጀምራሉ። በቃ የሆነ እናቴ
ስትቆጣኝ አውልቂው ምናምን ስባል ንዴት ምናምን ይፈጥርብኛል። ከዛን ጓደኞቼ እንዳለ ምን ያደርጉኛል ቤተሰቦቻቸው ጋር ጠጋጠጋ ያደርጉኛል ማለት ነው እና ይመክሩኛል። ከዛን ቁርአን ይሰጠኛል አንብቢ እስቲ ችግር የለውም እኮ መረዳት እኮ ምንም ብታቂ ተረተሽ ነው እንጂ የምትይዥው ምንም ችግር የለውም ምናምን እባላለሁ። ከዛን በቃ እኔም ሐሳቤ ሁለት ሆነ ወሰርኩኝ ገባው ቁርአንንም ምናምን የባማርኛው ትርጉም አለ አይደል መጽሐፍ ቅዱስ ወስጄ ምናምን ቤት ገብቼ ማንበብ ጀምርና ተዋለሁ። አሁንም ማንበብ ጀምርና እንትን ይወስደኛል እንቅልፍ ይወስደኛል ምናምንና የሆነ ትንሽ ቲክታክ ምናምንም ነገር ሰራለሁ። ከዛ ወደሱ ላይቭ ምናምን አዘወትረና ከዛ ገባለሁ። በቃ አላነብም ተውኩት። ያ አጋጣሚ ደግሞ ምን ያደርገኛል ሰዎች ይመጡብኛል ማለት ነው ሼኪዎች ምናምን ቀን በቀን ምክር የሚመክሩኝ ምን መሰለ ስለ እስልምና ሳይሆን የምመከረው መጽሐፍ ቅዱስ እዚህ ጋር ተጋጭቶ እንደዚህ ሆኖ መጽሐፍ ቅዱስ እንደዚህ ሆኖ ውሸት ነው ክርስትና እንደዚህ ነው በቃ ይሄ ብቻ ነው የምመከረው እኔ። ከዛ ድሮ መሃል ላይ ነበርኩኝ ሄጄ ጥልቅ ምንም የማላውቀው አለኝ ስለ እስልምና የማላውቀው ክርስትና እንደዚህ ነው መጽሐፍ ቅዱስ እንደዚህ ነው ሳላነበው እኮ ነው ቤት ስገባ በቃ እናቴ ታናደኛለች የሆነ የምትናገረውን ነገር መስማት አልፈልግም የሆነ በቃ እኔን ጣልታይ ነው የሚመስለኝላ በቃ ቸርች እሷ እኮ እየጸለየች ምናምን ለሊት ተነስታ መታ ጸልይልኛለች ምናምን እያየው ማለት ነው እፈልጋለሁ። ፍላጎቴ ምንድነው በቃ የሆነ ቸርች ሄጄ ማገልገል የቸርች ልጅ መሆን። ከዛ ደግሞ እየወጡ ምናምን መንገድ ላይ የሚሰብኩትን ልጆች እያዩ በጣም እቀናለሁ በጣም ማለት ነው። ከዛ እንደዛ ምናምን አረጉኝና የሆነ ቀን በቃ እሺ አልኳቸው። ድሮም ማውለቅ አልፈልግም ድሮም እኔ እንትን እያሉኝ ነው በቃ እነሱንም እየተስማሙ አይደለም በቃ ፍቅር አገኘው ማለት ነው። በዛ በኩል ሰው ይበዛብኛል ምናምን። ከዛ እሺ አልኩኝና ሄጄ መስጊድም አልገባውኝም ያን ቀን ራሱ የሚገርመው በር ላይ ምናምን መታ ሴትየዋ ሻዳ አስያዘችኝ። ከዛን ቤት ገባውኝና ፋዘር የሚገርመው በፊት እንደዛ የሚያደርገኝ በፊት እንደዛ የሚመታኝና የሚቆጣኝ አባቴ ገብቼ ሰለምኩኝ እኮ ስለ ደነገጠ በቃ ምን እንደነካው አላውቅም ደነገጠ ከአንዳንድ ማለት ነው። ከዛን በቃ ደስ አላለም ጸጥ አለ ምናምን ምን ሆኖ ነው እንዴ ደስ አላለውም እንዴ ምናምን እኔ እኮ ማዘር በዚህ በኩል ከጠመደችኝ ወደ ሱሉም ብዬ እኮ ነው እኔ። ከዛን እንዴት ነው ነገሩ ምናምን አልኩኝና ጸጥ አልኩኝ። በሁለተኛ ቀን ማዘርና ፋዘር ቁጭ ብለው ስለኔ ያወራሉ። በቃ ፊት ነሱኝ ተቃጠልኩኝ ምናምን። ከዛ ሰዎች ይደውሉልኛል ግን ያን ቀን ከመጣ በኋላ ስለ ስግደት ስለ ቁርአን ምናምን አንድ ነገር አላሰብኩም። በቃ ዝም ብዬ ሄጄ እንደዛ ብዬ መምጣቴን ብቻ ነው ማቀው። ዛ እንደዛ እየሆንኩኝ በሁለተኛ ነው በሶስተኛ ቀን በቃ በጣም መረረኝ። ሰው ሁሉ ፊቱን ነሳኝ ቤት ውስጥ ማለት ነው። ሁለቱ ምንና ያናግሩኝም ጸጥ ይላሉ ምናምን በቃ ማዘር አብሶ በቃ የሆነ እንትን ስለማልላት ፊት ብቻ አይደለም እውነት አላቅም ግን ጠልታኝ አይደለም ነገር ግን ይሁን ይከብዳል። ሁለቱም እንትን ሲሉኝ ምናምን ገባውኝና በረኪና ገዝቼ ጠጣው። ከዛ ምንም እኮ አልኩ። ከዛ ሰልሜ ከመጣው በኋላ ምንም ስለ እስልምና የለውበትም እዛች ጋር ብዬ መምጣቴን ብቻ ነው ማቀው። ከዛ ምን ይሆናል በረኪና ጠጣውኝ ገብቼ ተናድጄ ማለት ነው። ከዛ አበዱ ምናምን ሐኪም ቤት ወሰዱኝ። ከዛን ከሆነ ሰዓት በኋላ ነቃው ምናምን። ከዛን ይመጡ ጀመር ማለት ነው። እነዛ ሸሹኝ በፊት ወከባው ምናምን ሸሹኝ። ዛን በፊት የቸርች ልጆች የሰፈር ልጆች ምናምን እየመጡ ማስተማር ጀመሩ መከሩኝ ምናምን ለበጎ ነው ምናምን ብዬ አለፍኩት። ከዛን አሁንም እፈልጋለሁ ግን አንድም ቀን አያዝልኝ። በቃ መጽሐፍ ቅዱስ አነባለሁ ላለው ያስጠላኛል ቸርች መግባት። ከዛ በኋላ በቃ አስጠላኝ። እንዲ ለብሼ ሲሄድ ሁሉም ሰው ሙስሊም ናት እያለ ምናምን ስለሚያየኝ በቃ ደበረኝ አስጠላኝ ሁሉ ነገር። ከዛ ጭራሽ ከቸርች ወጣሁ ማለት ነው። ያ በእንደዚህ ነው የሆነው። እዚህ መጥተሽ ሳስተምር ምን ተረዳሽ? እዚህ የመጣሁበት ሁኔታ ራሱ እኔ አምና መምጣት ፈልጌ ነበረ ምንም ነገር አልተሳካልኝም። የሆነ ታይም እንዲ ቲክታክ ላይ መዝሙራን ፖስት አረጋለሁና ቫይራል ይወጣል። ከዛን ይመክሩኛል ምናምን በውስጥ በኩል በጣም ብዙ ሰው አውርቶኛል። ከዛን በቃ ፍላጎቴን ማውጣት ጀመርኩኝ ማለት ነው። እና እዚህ መምጣት የፈለኩበትን ምክንያት ፈጣሪ የምር እኔን የምትወደኝ ከሆነ የምር እኔን ከዚህ ስቃይ የምታወጣኝ ከሆነ ለምን ጓደኛ ምንም ነው አይቻለው ማለት የሆነ ሰዓት አጠገብ ይሆናሉ የሆነ ሰዓት ሚከፋን ሰዓት ማንንም አጠገባችን አይሆንም። የምር የምትጽናኑበት ነገር እንኳን አይኖርም። የሆነ እኮ ስታስቡት እኮ መንፈሳችሁ ውስጥ ራሱ የሆነ እርካታ ኖሮ ትደሰታላችሁ ሰው እንኳን ብታጡ። ግን ምን አለ በቃ ያ እንኳን የለኝም በሳጫ አሁን ወጥተሽ ገደል ግቢ የሆነ ነገር ሁኝ ይለኛል በቃ ውስጤ ማለት ነው ሲጨንቀኝ። እና እዚህ ከመጣው በኋላ
ነገሮች እንዳለ ተቀየሩ። እግዚአብሔርን ነው የምላችሁ። ነገሮች እንዳለ በቃ ያኔ እንዲገባኝ የምፈልገው ነገር ስለ ንስሐ የሆነ ጫፉ አለኝ እኮ እረዳዋለሁ። መጀመሪያ መሆነ የምፈልገው አለ አይደል? ውስጤ ላይ ፍላጎት አለ፣ ግን ፍቃደኝነት የለም እኔ ውስጥ። በቃ አውጥቼ ያን ነገር መተግበር የለም እኔ ውስጥ። እና ያ ነገር ነበረ ስለ ንስሐ፣ ስለ ጸሎት ምናምን። እኔ እንጃ እውነት ልቤን የተነካው መንፈሳዊ ውጊያ ስንማርስ ሁሉም ነገር እሱ ደግሞ ለኔ ነው መሰለኝ። እየነገርኳቸው ነበር ለጓደኞቼ፣ እንዴ ትምህርቱ እንዳለ ለኔ ነው እንዴ? የምሬን ነው እንዴ? ለኔ ነው እንዴ ምናምን እስክል ድረስ ማለት ነው። እና ውስጤ በጣም ነው የተነካው። እና እግዚአብሔር ይመስገን በጣም ደስ ብሎኛል እዚህ በመምጣቴ። ብዙ ነገር ተምሬያለሁ። ብዙ ነገር ከዚህ ተመልሼ እቀይራለሁ። እዚህ ጋር ራስሽን ስታገኙ ምን አለሽ? በጣም ነበር የደነገጥኩት። በጣም አልጠበቅኩም ምናምን። እና ከዚህ በፊትም ወድቃለሁ ቸርች ምናምን አጋጣሚ ኮንፈረንስ ነው ይዛ ትሄዳለች እና ከዛን መንፈስ ምናምን ይጥለኝና ከመሽመሽ ተነስቼ ከሰው ጋር እንደተቀላቀልኩ አላውቅም። ከሰው ጋር ተቀላቅዬ ነው ራሴን የማገኘው ነቃለሁ ወዲያው ማለት ነው። እና ባለፈውም እንደዛ መስሎኝ ነበረ። ከዛ ማታ ላይ ደውዬ ለማዘር እንዲህ ጸለይልኝ እኮ አልኳት። ከአንዳንድ ምንም አላለችም። አልቅሳ ሌሊቱ ሙሉ ማለት ነው። በቃ ጸሎቴ ሰመረ። እሷ በነገራችን ላይ አስተማሪ ናትና ትሄዳለች ሐረር እና ዋጋ ከፍላ ነው እዚህ አመጣችኝ ማለት እሷ በ11 ለስልጠና ትሄዳለች። እኔ ደግሞ በ12 እዚህ ፋዘር ይቆጣታል የሚል ፍርሃት ነበር እና ነገሮች ሁሉ መሳካታቸውን በምን አወቅኩኝ? ፋዘር ማታ ደውሎ አወራኝ። እዚህ መሆኔን አውቆ ማለት ነው። እንኳን ተፈወሻለኝ። በእውነት አላመንኩም። እሺ ማዘርሽንና አባትሽንና እናትሽን ማለት የምትፈልጊው ነገር ካለ? አዎ ማለት የምፈልገው ነገር አለ። እናቴ በርግጥ በጣም አስከፍቻታለሁ። በጣም ከሚባለው በላይ ለኔ ብላ በምትናገረው የኔን ህይወት ነፃ ለማውጣት ብላ በምታደርገው ነገር ቂመኛውኝባታለሁ። በጣም ብዙ ነገር ማለት እሷ ቸርች ልትወስደኝ ስትሞክር በቃ ሌላ ነገር ይመስለኛል። እቆጣታለሁ፣ መልስላታለሁ። እናቴ በጣም ነው የምወድሽ፣ ጸሎትሽ ተሳክቷል። ከዚህ በኋላ እኔ አንቺ ልጅ አኮራሻለሁ። ከቸርች እንኳን እንደማልወጣ ብዙዎቹን እንደምፈውስ ቃል እገባልሻለሁ እንደማመጣቸው። ምንም ላላት ተጎዳ ንመለስ። ሰላም የተወደዳችሁ የማርሴል ቲቪ ተመልካቾች፣ ስትከታተሉ የቆያችሁት ጌታ ኢየሱስ ክርስቶስ በ2017 የመልካም ወጣት ኤክስቱራይት ፕሮግራም እያደረገ ያለውን ድንቅና ታምራት ነው። እንደምታውቁት በመልካም ወጣት አገልግሎት ብዙ ሺዎች ተጽናንተዋል፣ ተፈተዋል። እግዚአብሔር አምላክ ጎብኝቷቸዋል። የማርሴል ቲቪ ወርልድ ዋይድን የዩቲዩብ አካውንት ሰብስክራይብ በማድረግ አሁን ካለበት የሰብስክሪፕሽን መጠን ወደ 1 ሚሊዮን ለማሳደግ እንቅስቃሴ ላይ እንገኛለን። ብዙ ሰዎች ማርሴል ቲቪን ሰብስክራይብ ሳያደርጉ ይመለከታሉ። ሰብስክራይብ ስታደርጉ ግን አገልግሎቱን ትደግፋላችሁ። የመልካም ወጣት አገልግሎት እንዲቀጥል ምክንያት ትሆናላችሁ። እንደዚሁም ሼር እና ላይክ በማድረግ አጋርነታችሁንና አብሮነታችሁን ቀኛችሁን በመስጠት እንድታሳዩኝ በጌታ ፍቅር ጠይቃችኋለሁ። በሀገር ውስጥም በውጭ ሀገርም የምትገኙ ዘንድሮ የማርሴል ቲቪ ወርልድ ዋይድን የዩቲዩብ አካውንት ከ865,000 ወደ 1 ሚሊዮን እንድናሳድግ ጥሬን አስተላልፋለሁ። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ።